ጥበብ ህመምን ያክማል፣ ጽናት ደግሞ አዲስ ህይወትን ይሰጣል። በባዶ እግር የተጻፈው የጀግንነት ታሪክ። እስኪ ለአንድ አፍታ አይናችሁን ጨፍናችሁ ይህንን ትዕይንት በምስል ለመሳል ሞክሩ። ታሪካዊቱ የሮም ከተማ፣ ዓመቱ 1960 ነው። የሮም ኦሎምፒክ ማራቶን ውድድር ሊጀምር ጥቂት ደቂቃዎች ብቻ ቀርተውታል። በስታዲየም ውስጥ የተሰበሰቡ ባንዲራ ያሸበረቁ በሺዎች የሚቆጠሩ ተመልካቾች በጉጉት ይጮሃሉ። የዓለም ጋዜጠኞች ካሜሮቻቸውን አዘጋጅተው የአውሮፓና የአሜሪካ ታዋቂ ሯጮችን በትኩረት ይከታተላሉ። በዚህ መሃል ግን በዓለም መድረክ ላይ ማንም የማያውቀው ከአፍሪካ የመጣ አንድ ረጅም ቀጭን ወጣት ሯጩ መስመር ላይ ቆሟል። ጋዜጠኞቹ ወደ እግሩ ሲመለከቱ አይናቸውን ማመን አልቻሉም። ይህ ሰው ጫማ አልተጫማም። አዎ፣ በባዶ እግሩ ነው የቆመው። በወቅቱ የነበሩ የውጭ አገር የስፖርት ተንታኞች እርስ በርሳቸው የተጠቃቀሱ፣ ይህ አፍሪካዊ ማን ነው? በሮም አስፋልት ላይ በባዶ እግሩ ሊሮጥ ነው? ገና 5 ኪሎ ሜትር ሳይሮጥ እግሩ ተልጦ ይቆማል እያሉ ይሳለቁበት ነበር። ነገር ግን ያ በባዶ እግሩ የቆመው ወጣት በዚያች ምሽት የዓለምን ታሪክ ለዘላለም እንደሚለውጥና የአፍሪካን ክብር በዓለም ሰማይ ስር ከፍ እንደሚያደርግ ማንም አልገመተም ነበር። እሱ ኮከብ አብሪው ጀግና አበበ ቢቂላ ነበር። ለመሆኑ አበበ ቢቂላ እንዴት ነው ወደ ሮም ኦሎምፒክ ሊያመራ የቻለው? እውነታው ግን አበበ መጀመሪያ ላይ ወደ ሮም ለመሄድ በዋናነት የተመረጠ ሯጭ አልነበረም። እጣ ፈንታ ግን የራሷ ሚስጥር አላት። በወቅቱ የኢትዮጵያ ወታደራዊ የክብር ዘበኛ አባል የነበረው አበበ ቢቂላ በሀገር ውስጥ በሚደረጉ ውድድሮች ላይ ጥሩ ተስፋ ቢያሳይም ለሮም ኦሎምፒክ ዋና ተመራጭ የነበረው ግን ሌላኛው ታዋቂ ሯጭ ዋሚ ቢራቱ ነበር። ነገር ግን የኦሎምፒክ ቡድኑ ወደ ጣሊያን ሊበር ጥቂት ቀናት ሲቀሩት ዋሚ ቢራቱ በድንገት በእግር ኳስ ጨዋታ ላይ ጉዳት ይደርስበታል፣ ወይም በሌላ ታሪክ ምንጭ መሰረት በከባድ ህመም ይያዛል። በዚህም ምክንያት የቡድኑ አሰልጣኝ ስዊድናዊ ኦኒ ኒሳካን በምትክነት አበበ ቢቂላን ወደ ስብስቡ ለመቀላቀል ይገደዳል። አበበ የመጨረሻ ሰዓት ተቀያሪ ሆኖ ነበር ወደ ጣሊያን የተጓዘው። ጣሊያን እንደደረሱ ግን ሌላ ትልቅ ፈተና ተደቀነ። በወቅቱ ታዋቂ የአዲስ ኩባንያ ለኦሎምፒክ ተወዳዳሪዎች በሙሉ የሩጫ ጫማዎችን በነፃ ያድል ነበር። አበበ ቢቂላ ጫማ ለመውሰድ ሲሄድ ግን የተፈጠረው ነገር አስገራሚ ነበር። የቀሩት ጫማዎች በሙሉ ለአበበ እግር ትንንሽ ነበሩ። ያገኘው ጫማ አድርጎ ለመለማመድ ይሞክርም ጫማው እግሩን ያቆስለውና አረፋ ያወጣበት ጀመር። ውድድሩ ሊጀምር ጥቂት ሰዓታት ሲቀሩት አበበ ከባድ ውሳኔ ፊት ቆመ። እግሩን በሚያቆስልና ሩጫውን ሊያደናቅፍበት በሚችል ጫማ መወዳደር ወይስ በለመደው በሀገሩ ተራራን ገደል ላይ በረገጠባት በገዛ እግሩ መሮጥ? አበበ አልተጠራጠረም። በባዶ እግሬ እሮጣለሁ አለ። ይህ ውሳኔ በወቅቱ ለብዙዎች እብደት ይመስል ነበር። ነገር ግን ለታሪክ አዲስ ምዕራፍ መክፈቻ ቁልፍ ነበር። የማራቶን ውድድር ተጀመረ። የሮም ምሽት ቀስ እያለች እየቀዘቀዘች መጣች። ሯጮቹ የሮምን ታሪካዊ ጎዳናዎች እያቋረጡ ይገሰግሳሉ። ውድድሩ እንደተጀመረ አሰልጣኙ ኦኒ ኒሳካንን ለአበበ አንድ ጥብቅ መመሪያ ሰጥቶት ነበር። ዋናው ተፎካካሪ
የሞሮኮው ሯጭ ራዲ ቢን አብድሰላም ነው። እሱን በጥንቃቄ ተከታተለው፣ ማሊያ ቁጥሩ 26 ነው አለው። ነገር ግን ውድድሩ ላይ አንድ ያልተጠበቀ ነገር ተፈጠረ። ራዲ ቢን አብድሰላም በኦሎምፒክ መክፈቻ ላይ የለበሰውን ማሊያ ቀይሮ በውድድሩ ላይ ሌላ ማሊያ ነበር የለበሰው። አበበ ቢቂላ ቁጥሩን 26 በየመንገዱ እየፈለገ አብሮት የሚሮጠውን ሯጭ በቅርብ ርቀት ይከተለዋል። ነገር ግን አብሮት ያለው ሰው ራሱ ራዲ ቢን አብድሰላም መሆኑን አያውቅም ነበር። ሁለቱ ሯጮች ሌሎቹን በሙሉ ወደ ኋላ ጥለው የሮምን አስፓልት እየቀደዱ ብቻቸውን ወደፊት መጋለባቸውን ቀጠሉ። ሩጫው 35 ኪሎ ሜትር ላይ ደረሰ። የሰውነት አቅም የሚደክምበት፣ የጡንቻዎች ድካም ጣሪያ የሚነካበት ሰዓት ነው። በዚህ ወቅት ነው እንግዲህ በትረካው ውስጥ ትልቁ ድራማዊና ታሪካዊ ክስተት የተፈጠረው። ሁለቱ ሯጮች የሮምን አንዱን ታሪካዊ አደባባይ ሲያቋርጡ አበበ ቢቂላ ቀና ብሎ ተመለከተ። በዚያ ቦታ ላይ በጣሊያን ወራሪዎች ከኢትዮጵያ ተዘርፎ የተወሰደውን ሮም ከተማ ላይ ቆሞ የነበረው የአክሱምን ሐውልት በፈገግታ የሚቀበለው መሰለው። አዎ፣ ከ20 ዓመታት በፊት የሀገሩ ክብር ተነክቶ የተወሰደውን ሐውልት ከፊት ለፊት ቆሟል። በዚህ ቅጽበት በአበበ ደም ውስጥ አዲስ ጉልበት ፈሰሰ። የሰውነት ድካሙ በሙሉ ጠፋ። ያ ቦታ ለእሱ የሩጫ መንገድ ብቻ አልነበረ፣ የሀገር ፍቅር፣ የነጻነትና የክብር መድረክ ሆነለት። አበበ ለራሱ እንዲህ አለ፣ የሀገሬ ክብር እዚህ ቆሞ እያየኝ እኔ እንዴት እሸነፋለሁ? ፍጥነቱን በከፍተኛ ሁኔታ ጨመረ። አብሮት የነበረው የሞሮኮ ሯጭ አበበ ባዶ እግሩ ያንን የመሰለ አስገራሚ ፍጥነት ሲጨምር ሲያይ ክንፉ ተሰበረ። ወደ ኋላ መቅረት ጀመረ። አበበ ብቻውን ወደ መጨረሻው መስመር አመራ። ሰዓቱ 2 ሰዓት ከ15 ደቂቃ ከ16 ሰከንድ ሲል አበበ ቢቂላ የሮምን ኦሎምፒክ ስታዲየም የመጨረሻ መስመር በአንደኛነት አቋረጠ። የዓለምን አዲስ የሪከርድ ሰዓት አስመዘገበ። መላው ዓለም በድንጋጤ ደነገጠ። ጋዜጠኞቹ በባዶ እግሩ አንደኛ የወጣውን ጀግና ከበቡት። ከሩጫው በኋላ እንኳን አበበ ጨርሶ የደከመው አይመስልም ነበር። እዛው ስታዲየም ውስጥ የአካል ብቃት እንቅስቃሴ መስራት ጀመረ። ጋዜጠኞቹ ቀርበው ለምንድነው ባዶ እግርህ የሮጥከው ብለው ሲጠይቁት የሰጠው መልስ ዛሬም ድረስ በታሪክ ወርቃማ ሆኖ የሚጠቀስ ነው። ኢትዮጵያዊ ሀገሬ ሁል ጊዜም ቢሆን በጽናትና በድል አድራጊነት በራሷ እግር እንደምትቆም ዓለም እንዲያውቅ ስለምፈልግ ነው አለ። ይህ ድል ለአበበ ቢቂላ የመጀመሪያው እንጂ የመጨረሻው አልነበረም። ከ4 ዓመታት በኋላ በ1964 ዓ.ም የቶኪዮ ኦሎምፒክ ተቃረበ። ዓለም አበበን በጥንቃቄ ትጠባበቃለች። ነገር ግን ከውድድሩ 40 ቀናት ብቻ ሲቀሩት አበበ በድንገት በከባድ ህመም ተመታ። የትርፍ አንጀት አፔንዲክስ ቀዶ ጥገና ተደረገለት። ዶክተሮቹ ለረጅም ጊዜ እረፍት ማድረግ አለብህ፣ መሮጥ አትችልም አሉት። ነገር ግን የማይበገረው የአበበ መንፈስ ለአልጋ አልያዝም በቶኪዮ ኦሎምፒክ ማራቶን መስመር ላይ በድጋሚ ተሰለፈ። በዚህን ጊዜ ግን በጫማ ነበር ውድድሩ ተጀመረ። አበበ የቀዶ ጥገና ስፌቱ ገና ሙሉ በሙሉ ሳይድን ህመሙን ውጦ መሮጡን ቀጠለ። ውጤቱ ምን ሆነ መሰላችሁ? አበበ ቢቂላ በቶኪዮ በከፍተኛ ልዩነት አንደኛ በመሆን አጠናቀቀ። በኦሎምፒክ ታሪክ የማራቶን ውድድር በተከታታይ 2 ጊዜ በማሸነፍ የመጀመሪያው የዓለም ሰው ሆነ። በስታዲየሙ የነበሩት የጃፓን ተመልካቾች በክብር ተነስተው አጨበጨቡለት። አበበ ቢቂላ የስፖርት አምሳያ ብቻ ሳይሆን የማይቻልን ነገር የመቀየር ምልክት ሆነ። ነገር ግን የሰው ልጅ ህይወት ሁልጊዜ በደስታና በድል የተሞላች አይደለችም። በ1961 ዓመተ ምህረት
እንደ አውሮፓውያን አቆጣጠር 1969 አበበ ቢቂላ ከአዲስ አበባ ወደ ሉሲ መጓዝ ላይ ያለ ከባድ የመኪና አደጋ ደረሰበት። አደጋው በጣም አስከፊ ነበር። ያ ዓለምን በፈጣን እግሮቹ ያስደነቀ ጀግና ወገቡ በታች ሽባ ሆነ። ዶክተሮቹ ከእንግዲህ በኋላ በሁለት እግሮች መቆም አትችልም አሉት። ለአንድ ሯጭ ከእግር መታሰር በላይ ምን ከባድ ሰቆቃ አለ? ብዙ ሰው በዚህ ሁኔታ ተስፋ ቆርጦ ህይወቱ ሊጨልም ይችላል። አበበ ግን የተለየ ሰው ነበር። እግሮቹ ቢታሰሩም አእምሮውና መንፈሱ ግን አሁንም ነፃ ነበሩ። ሽባነቱን ተቀብሎ እጁን አልሰጠም። በተሽከርካሪ ወንበር ዊልቸር ላይ ሆኖ በኖርዌይ በተደረገው የአካል ጉዳተኞች የስፖርት ውድድር ላይ በውሻ ዶግ ስላይዲንግ እና በነፃ ፍላጻ ውድድር ላይ በመሳተፍ በድጋሚ ሀገሩን ባንዲራ አስከበረ። በወቅቱ ጋዜጠኞቹ ስለ ሁኔታው ሲጠይቁት እንዲህ ብሎ ነበር። እግሮቼ ማሸነፋቸውን ሊቆም ይችላል፣ መንፈሴ ግን አሁንም ወደ ፊት ይሮጣል። እግዚአብሔር ድልን ሰጥቶኛል። አደጋውን ተቀብያለሁ። በሁለቱም ሁኔታዎቼ ደስተኛ ነኝ። አበበ ቢቂላ በጥቅምት ወር 1964 ዓ.ም በ41 ዓመቱ ከዚህ ዓለም በሞት ተለየ። በነበረው የቀብር ስነ ስርዓት ላይ ከ65,000 በላይ ህዝብና የሀገር መሪዎች ተገኝተው በክብር ሸኝተውታል። ውድ የቻናላችን ተከታታዮች የአበበ ቢቂላ ታሪክ የሩጫ ወይም ሜዳሊያ ታሪክ ብቻ አይደለም። የጽናት ካልተጠበቀ ቦታ ተነስቶ ዓለምን የመለወጥ እና በማንኛውም ከባድ ፈተና ውስጥ ተስፋ ያለ መቁረጥ ታሪክ ነው። ዛሬ ዕለት ሁላችንም በህይወታችን የምንሮጠው የገዛ ራሳችን ማራቶን አለብን። ምናልባት መንገዱ ድንጋያማ ሊሆን ይችላል። ምናልባት ሁኔታዎች አልመች ብለው ጫማ ላይኖረን ይችላል። ምናልባት በህይወት አደጋዎች ምክንያት ወድቀን ሊሆን ይችላል። ነገር ግን የአበበ ቢቂላ መንፈስ የሚያስተምረን አንድ ትልቅ ነገር አለ። መውደቅ ጥፋት አይደለም፣ ወድቆ መቅረት ግን ሽንፈት ነው። በራሳችሁ መኑ፣ መንፈሳችሁን አትሰሩ፣ እናም ታሪካችሁን በጉልበት ጻፉ። ይህ ታሪክ አስተማራችሁና ካነቃቃችሁ ቪዲዮውን ላይክ ማድረጋችሁ፣ ሌሎች እንዲደርስ ሼር ማድረጋችሁና አዳዲስ ድንቅ ታሪኮች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ በጽናትና በደስታ ሰንብቱ።